ቴዲ አፍሮና 300 ሚሊዮኑ የክብር ወይስ የገንዘብ ምርጫ? አንዳንዶች 30 ሚሊዮን ሲሉ የጠሩት ጥቅል ገንዘብ ሙሉ ፓኬጁ ግን ከዚህ በላይ እንደሆነ ይናገራሉ። በኢትዮጵያ የሙዚቃ ታሪክ ውስጥ ብዙ ነገሮች ተከስተዋል። ብዙ ኮከቦች መጥተው አልፈዋል። ነገር ግን እንደ ዛሬው ቀን የጥበብ ነፃነትና የገንዘብ ጉልበት በግልጽ እየተጋጠሙበት ወቅት የለም። ሐሙስ ሚያዝያ 16 ቀን 2026 እንደ አውሮፓውያን አቆጣጠር ዓለም በጉጉት የሚጠብቀው ኢቶሪካ ሊለቀቅ ጥቂት ሰዓታት ብቻ ቀርተውታል። ነገር ግን ከአልበሙ መውጣት ጀርባ ያለው ሚስጥር ከአልበሙ በላይ መነጋገሪያ ሆኗል። 300 ሚሊዮን የኢትዮጵያ ገንዘብ። ይህ ቁጥር ለብዙዎች ህልም ነው። ሰዋሰው መልቲ ሚዲያ ይህን ግዙፍ በጀት ይዞ ወደ ቴዲ አፍሮ ደጃፍ አመራ። ዓላማው አንድና አንድ ነበረ፣ የኢቶሪካን ዝና በገንዘብ ኃይል ወደ ላይ መስቀል። ነገር ግን አንድ ያልታሰበ ነገር ተከሰተ። ቴዲ አፍሮ ለምን በሚሊዮን የሚቆጠር ብርን ተመላሽ አደረገ? ለምንስ ከሰዋሰው ጋር ያለውን ውል 100% አቋረጠ? ምክንያቱ ግልጽ ነው። ቴዲ አፍሮ ጥበብ በገንዘብ አትጣጣርም የሚል የጸና አቋም አለው። በመንግስትና በአከፋፋዮች መካከል የሚደረገው የፖለቲካና የጥቅም ትስስር በስራው ላይ ጥላ እንዲያጠላ አልፈልግም። ብርሽን ውሰጂ ነፃነቴን ግን በገንዘብ አልሸጥም የሚል ይመስላል። የተቀበለውን ቅድመ ክፍያ ከ30 ሚሊዮን በላይ እስከነወለዱ በሙሉ መልሶ የጥበብ ነፃነቱን አወጀ። ታዲያ ይህ ሁሉ በሚከናወንበት በዚህ ጊዜ የመንግስት ባለስልጣናት ጋዜጣዊ መግለጫውን አግደውታል ተብሏል። የሚዲያ ተቋማት ስለሱ እንዳይዘግቡ ተከልክለውም ይሆናል። ነገር ግን የቴዲ አፍሮ ድምጽ በሚዘጋ በርና በሚታገድ መግለጫ የሚገታ አልሆነም። ኢቶሪካ የታሪክና የማንነት ድምጽ ሆኖ ነገ ወደ አድማጮቹ ይደርሳል። ገንዘብ ያልገዛው፣ ፖለቲካ ያላሳነሰው፣ አፈና ያላቆመው ቴዲ አፍሮ ነገ በሚለቀቀው አልበሙ ምን መልእክት ይዞልን ይመጣ ይሆን? እናንተስ የቴዲን በገንዘብ አለመደለል እንዴት አያችሁት? አብዛኛው ሰው ይህንንና ያንን እያለ በየሶሻል ሚዲያው እያሰራጨ ነው የሚገኘው። በቴዲ አፍሮና በኢቶሪካ አልበም ዙሪያ በአሁኑ ወቅት በደጋፊዎችና በተቃዋሚዎች መካከል በተለይም በመንግስት ደጋፊ ፖለቲከኞችና በህዝቡ መካከል ያለው ፍልሚያ እጅግ አይሏል። እንግዲህ ደጋፊዎች ወይም የሱ ዋና አጋሮች የቴዲ አፍሮ ሰዎች ማለት ነው አሁን ያለውን ሁኔታ የሚያዩት እንደ የጥበብ ድልና የሞራል ስኬት አድርገው ነው። ገንዘብ ያልገዛው ጀግና ሲሉ ይገልጹታል። 300 ሚሊዮን ብር የሚገመተውን ውል አቋርጦ ገንዘቡን መመለሱ ቴዲ ለገንዘብ የማይገዛ መሆኑን አሳይቶናል እያሉ ነው። ብርሽን ውሰጂ የሚለው አባባል አሁን ላይ የደጋፊዎች መፈክር ወደ መሆን ተሸጋግሯል። መንግስት የጋዜጣዊ መግለጫውን ማገዱ ቴዲን መፍራታቸውን ያሳያል እያለ ነው አብዛኛው ማህበረሰብ። ቴዲን ማገድ ህዝብን ማገድ ነው የሚል ከፍተኛ ቀስቀሳን እያደረጉ ነው። በአሁኑ ወቅት ሀገሪቱ በዘር ፖለቲካ በተከፋፈለችበት ሰዓት ቴዲ አፍሮ አሁንም ኢትዮጵያዊነትን የሚሰብክ ብቸኛ ድምጽ ነው ብለው እያከበሩት ይገኛሉ። መንግስትን የሚደግፉ ፖለቲከኞችና ተጽዕኖ ፈጣሪዎች ደግሞ ቴዲ አፍሮን በተለየ መነጽር ያዩታል። ትችታቸውም እንደሚከተለው እያሰፈሩት ነው። ያለፈ ስርዓት ናፋቂ ነው ይሉታል። ቴዲ አፍሮ ሁልጊዜ ስለ ነገስታትና ስለ ቀድሞ ኢትዮጵያ ማውራቱ ያሁኑን የፌዴራል ስርዓት የሚቃወምና አሃዳዊ ስርዓትን ለመመለስ የሚፈልግ ያስመስለዋል በሚል እየከሰሱት ይገኛሉ። ሌላው ከአማራ ብሔርተኝነት ጋር የሚገናኝ ፍረጃ ነው። አንዳንድ ፖለቲከኞች ቴዲ አፍሮ ለሁሉም ኢትዮጵያዊ ሳይሆን ለአንድ ወገን ብቻ ይቆማል በማለት የብሔር ፖለቲካ ተዋናይ ነው ሲሉ ይከሱታል። ሌላው እንደ አንዳንዶቹ ደግሞ ጸረ ልማት እንደሆነ ይናገራሉ። እንደ ሰዋሰውና ራይድ ያሉ ስኬታማ የሀገር በቀል ድርጅቶችን ስም ለማጠልሸት የሀገርን ቢዝነስ መጉዳት ነው የሚል ትችትን እየሰነዘሩ ነው። ቴዲ ከሰዋሰው ጋር መለያየቱ ኩራት ወይም ትዕቢት ነው ብለው ይገልጹታል። በችግር ጊዜ ዝምታ
ሀገር በጦርነት ውስጥ በነበረችበት በህልውና ዘመቻ ወቅት ለመንግስት ጥሪ ምላሽ አልሰጠም በሚል እስከ ዛሬ ድረስ ቂም እንደቋጠሩበት ናቸው። እንዲህና እንደዚህ እያለ የቀጠለው የቴዲ አፍሮ አልበም ውዝግብ ሊቋጭ ነገን 8 ሰዓት ላይ እየጠበቀ ይገኛል። በአንድ በኩል ቴዲን እንደ ነጻነት አርበኛ በሚያዩት ደጋፊዎቹ፣ በሌላ በኩል ደግሞ እንደ ፖለቲካዊ ስጋት በሚፈርጁት ተቃዋሚዎቹ ቴዲ አፍሮ ዝም ባለ ቁጥር የሁለቱ ጎራዎች ጩኸት በእጅጉ እየበረታ ነው። ደጋፊዎቹ ነጻነት በገንዘብ አይገዛም ሲሉ፣ ተቃዋሚዎቹ ደግሞ ይህ ኩራት ሀገርን ይጎዳል ይላሉ። ጥያቄው ግን ቴዲ አፍሮ ነገ በሚለቀቀው ኢትዮሪካ አልበሙ ለማን ምላሽ ይሰጥ ይሆን የሚለው ነው። ለደጋፊዎቹ ፍቅር ወይስ ለተቃዋሚዎቹ ትችት? እንግዲህ እንደዚህና እንደዚያ እያለ የቀጠለው የደጋፊዎቹና የተቃዋሚዎቹ ሁኔታ ከዚህ እንደሚከተለው በሁለት ክፍል ከፍያ አቀርብላችኋለሁ። አብራችሁን ቆዩ። ከደጋፊዎቹ ፍቅር እንጀምራለን። ተቃዋሚዎቹን በተለይም ከራይድ ጋር በተገናኘ የሚነሳውን ትችት ደግሞ ከዛ ቀጥሎ የማሳያችሁ ይሆናል። አብራችሁን ቆዩ። አብራችሁን ስትሆኑ ቻናላችንን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትዘነጉ። መልካም ቆይታ ይሁንላችሁ። አብዛኞቻችሁ ታስታውሱታላችሁ። ከአውደ ውጊያ እስከ ጥበብ መድረክ የነገሰው 50 አለቃ ገመቹ የቴዲ አፍሮ ድንቅ አድናቂ ሲሆን ይህም እንደሚከተለው አሁን የሚመጣውን አልበም በጉጉት እየጠበቀ እንደሆነ ተናግሯል። ገና በልጅነቱ አባቱ አቶ አብዱራህማን ልጄ ስታድግ ምን መሆን ትፈልጋለህ ብለው ሲጠይቁት የአይኑ ብሌን በልዩ መተማመን ይበራ ነበር። ሳያወላውል የሚሰጠው ምላሽም አንድ ብቻ ነበር፣ ወታደር መሆን እፈልጋለሁ። አመታት ሄዱ። ያ ህፃን ቃሉን ጠብቆ አድጎ ለ14 አመታት የሀገሩን የኢትዮጵያ ዳር ድንበር ለመጠበቅ የክብር ካባ የሆነውን ወታደራዊ ዩኒፎርም ለብሶ በጽናት ቆመ። በበረሃው ግለት፣ በጋራው ቁርና በፈተናዎች መሃል የሀገሩን ሰንደቅ ዓላማ በኩራት እያውለበለበ ለኢትዮጵያ ፍቅር ተግባር ላይ አስመሰከረ። ነገር ግን በዚህ ወታደራዊ ጥንካሬና ዲሲፕሊን ውስጥ ለነፍሱ ስንቅ የምትሆን አንዲት ነገር አብራው ነበረች፣ ሙዚቃ። በሄደበት ሁሉ በደከመበትና ተስፋ በቆረጠበት ቅጽበት ሁሉ የቴዲ አፍሮ ሙዚቃ እንደ ጥላ ይከተለው ነበር። የቴዲ ዜማዎች በጉዞ ሁሉ ብርታት፣ በናፍቆቱ ወቅት ደግሞ መጽናኛ ሆኑለት። ለዓለም ለዓመታት በልቡ ያኖረውና ትልቅ ሕልም የነበረው ይሄውም በድምጹ ነፍሱን የሚያክመውን ያንን ከያኒ በአካል ማግኘት። ብዙ ጥረት አደረገ፣ ብዙ ጊዜ ሞከረ። በመጨረሻም ያ የናፈቀው ቀን ደርሶ በቴዲ አፍሮ የልደት ቀን ያ ህልም ተሳካ። በጉርሻ ፔጅ ፖስት ምክንያት ሁለቱ ሲገናኙ በ50 አለቃ ገመቹ ፊት ላይ ይነበብ የነበረው ደስታ በቃላት የሚገለጽ አልነበረም። ያ ቅጽበት በስሜት በኩራትና በታላቅ እርካታ የተሞላ ነው። ቴዲ አፍሮም ለ50 አለቃ ገመቹ ያለውን ክብርና አድናቆት በመግለጽ በእጁ ላይ የነበረችውን የእጅ ሰዓት አውልቆ በስጦታ አበረከተለት። ይህ ስጦታ ከቁስ በላይ የጥበብ ሰው ለሀገር ባለውለታ የሰጠው የፍቅር ማህተም ነበር። 50 አለቃ ገመቹም አድናቂ ብቻ አልነበረም። እርሱ የቴዲን ከሚወዱ በሚሊዮኖች ከሚቆጠሩ ኢትዮጵያውያን መሃል የፍቅሩ ጥልቀት ወደር የማይገኝለት የልብ ወዳጅ እንጂ። ስለ ቴዲ ያለው ክብርና ፍቅር ቢወራ ያልቅም። ዛሬ ደግሞ የ50 አለቃ እንደማንኛውም ኢትዮጵያዊ የነገውን ታሪካዊ ቀን በጉጉት እየጠበቀው ነው። ነገ ለሚለቀቀው ኢትዮሪካ የተሰኘ አዲስ አልበም ለመስማት ሰዓታት ቀርተውላል ይላል። ይህንን ያሰፈረው የጉርሻ ፔጅ በተለይም ሁለቱ ወታደሩና እንደዚሁም ደግሞ አርቲስቱ ያላቸውን ፍቅር በጥልቀት ገልጾታል። ሌላው በድጋፍ መልኩ የተቀነቀነው ደግሞ የድምፃዊ ብስራት ሱራፌል ጽሁፍ ነው። ኢትዮሪካ ሊበሰር ጥቂት ሰዓታት ቀሩት ሲል ይቀጥላል ድምፃዊው። ታዋቂ ድምፃዊው ለቴዲ አፍሮ አጋርነቱን እየገለጸ ነው። አዲስ አበባ ላይ በተቀመጠው ዋና ቢሮ ላይ እንደተናገረው መላው የኢትዮጵያ የሙዚቃ አፍቃሪ በከፍተኛ ጉጉት የሚጠብቀው የድምፃዊ የክቡር ዶክተር ቴዎድሮስ ካሳሁን አዲሱ ኢትዮሪካ አልበም ነገ ሐሙስ ለሚወጣው ይፋዊ ስርጭት የመጨረሻው ምዕራፍ ላይ ይገኛል። ይህን ተከትሎ በርካታ ታዋቂ አርቲስቶችና የጥበብ ሰዎች ለአርቲስቱ ያላቸውን አክብሮትና ድጋፍ እየገለጹ ነው። ቴዲ አፍሮ ባለተሰጥኦ ብቻ አይደለም። ድምፃዊ ብስራት ሱራፌል
ከነዚህ ድምፃውያን መካከል አንዱ ተወዳጁ ድምፃዊ ብስራት ለቴዲ አፍሮ ያለውን አድናቆትና ለአዲሱ አልበም ያለውን ተስፋ በልዩ ስሜት ገልጾታል። ብስራት ባስተላለፈው መልእክት የጥበብ ሥራ ከባድነትና የቴዲን ጥንካሬ እንዲህ ሲል አሞካሽቶታል። ጥበብ ቀላል ነገር አይደለም። በውስጥ ያለ ስሜት ከመድከም ጋር ሲጣመር የሚወጣ ኃይል ነው። ቴዲ በተሰጥኦ ብቻ የሚታይ አርቲስት አይደለም። ያለውን ፍላጎት በትጋትና በጽናት ወደ ሥራ የሚቀይር ድንቅና ብርቅ የጥበብ ልጅ ነው። ድምፃዊ ብስራት አክሎም ቴዲ አፍሮ ለሥራው የሚሰጠውን ዋጋ ለመረዳት የግድ ቅርብ ጓደኛ መሆን እንደማያስፈልግ ጠቁሞ በነገው ዕለት የሚለቀቀው አልበም ጥራት ያለው ዜማና ግጥም እንደሚኖረው ያለውን መተማመን አስታውቋል። ሌላው በድጋፍ መልኩ ከቀረቡ ጽሑፎች መካከል በዶክተር ወዳጀነ መሐረነ የቀረበውን እናስቃኛችሁ። ቦታው መኖሪያ ቤቱ ነው። ፊት ለፊት ተቀምጧል። አጠገቡ ባለቤቱ ክብርት አርቲስት አምለሰት ተቀምጣለች። ራትም ቀርቧል። ጥያቄ ጠየቁት። ቴዲ ላንተ የተለየ ቅዱስ ስፍራ የቱ ነው አልኩት። አስቦ መለሰልኝ። ኢትዮጵያ ብሎ ዝም አለ። ያልገባው መሰለኝና ደግሜ ጠየቅኩት። ማለቴ ከቅዱስ ስፍራዎች ላንተ የተለየው ቦታ የቱ ነው? አሁንም እንደተረጋጋ መለሰልኝ። ኢትዮጵያ አለና አንገቱን ደፋ አደረገ። ለመጨረሻ ጊዜ ሞከርኩኝ እያስረዳሁት። ከአክሱም፣ ከላሊበላ፣ ከግሸን ከመሳሰሉት አንተ ልዩ ቅዱስ ቦታ የምትለው የትኛውን ነው? ቴዲ ፈገግ ብሎ አየኝና ሁሉንም ቅዱስ ስፍራዎች አከብራለሁ፣ ለኔ ቅዱስ ቦታ ኢትዮጵያ ናት አለኝ። የክብር ዶክተር አርቲስት ቴዎድሮስ ካሳሁን እኔ ቀርቤ እንዳየሁት እጅግ በጣም መልካም ሰው ነው። ቴዲ ለየትኛውም ብሔር ጥላቻ ወይም ንቀት የለውም። የተለየ የብሔር ፍቅርም አላየሁበትም። ለእርሱ ሁሉም ኢትዮጵያን እኩል የተወደዱ የተከበሩ ናቸው። ቴዲ አፍሮ የሚተማመነው በችሎታው በዝናው ወይም በገንዘቡ አይደለም። በሰራዊት ጌታ በልዑል እግዚአብሔር ግን እጅጉን ይተማመናል። የሚጠብቀኝ ሊቀ መላኩ ቅዱስ ሚካኤል ነው ብሎኛል። ቴዲ ክርስቶስን ይወዳል። በሳሎኑ ግድግዳ ላይ የተሰቀለው የዓለም መድኃኒት ኢየሱስ ክርስቶስ በትልቁ ተስሏል። ቴዲ ያንን ስዕል እያየ ይተርኳል፣ ይገልጠዋል። የጌታ እናትም የልብ ወዳጁ ናት። ቴዲ አፍሮ መዝሙር ያዳምጣል። የሚወዳቸውን ሁለት የድሮ መዝሙሮች ከፍቶ አሰምቶኛል። በራሱ ሃይማኖት ባይደራደርም ለሁሉም ሃይማኖቶች ግን ክብር አለው። በራሱ ሃይማኖት ያሉትን የገዳም አባቶች ያከብራቸዋል፣ ይሰማቸውማል። ቴዲ ሲናገር ቁጥብ ነው። ቃላት አያባክንም። በሚገባ አስቦ ነው የሚተነትነው። ቃላቶቹ ያሻቸዋል፣ ያሽሞነሙናቸዋል። አጣፍጦ አሳምሮ ቀምሮ ያወጣቸዋል። ቴዲ ሲያወራ መስማት እንደ ሙዚቃ ነው። ቴዲ አፍሮ ለትዳሩ ታማኝ ነው። አምለሰትን በስስት ዓይን ያታል። እርሷም ሳራ አብርሃምን ጌታዬ ብላ እንዳከበረችው ባሏን በፍቅርና በክብር ትንከባከበዋለች። ባልና ሚስትም በቤታቸው ማየት በፍቅር ሲያወሩ መስማት እጅግ ደስ ያሰኛል። ቴዲ ያለውን ዝና የሚያውቀው አይመስለኝም ወይም ትኩረት አይሰጠውም። ስለሱ ለማውራት ስሞክር ወሬውን ፈጥኖ ይቀይረዋል፣ መሞገስን ይሸሻል። በጣም ትሁት ነው። ዝምተኛነቱ ኩሩ ሊያስመስለው ይችላል፣ ግን ቴዲ ኩሩ አይደለም። ሰውን በሁለት እጅ የሚጨብጥ ጎንበስ ብሎ እጅ የሚነሳ ጨዋ ሰው ነው። ለቴዲ ሙዚቃ ህይወቱ ነው። በጣም ከፍተኛ የሙዚቃ ክህሎት ወይም ሙዚካል ኢንተለጀንስ እንዳለው ይታወቃል። ኑሮው ከቤቱ ወደ ስቱዲዮ፣ ከስቱዲዮ ወደ ቤቱ ነው። የሙዚቃ ስራዎቹ የሚወደዱት በስጦታው ላይ ትጋት ተጨምሮባቸው ነው። ቴዲ የሙዚቃ ጀነሲስ ነው። ቴዲ አፍሮ መጽሐፍትን ያነባል፣ ለማንበብ ጊዜ አለው። ታሪክ ይወዳል። ታሪክን በጥልቀት ይመረምራል፣ ይፈትሻል፣ ያሰላስላል። ቴዲ ጥሩ አሰላሳይ ወይም ቲንከር ነው። ከቴዲ ጋር ባሳለፍኳቸው ሰዓታት የትኛውም የፖለቲካ ሰው አንስቶ አላወደሰም፣ አልተቃወመም። ፖለቲካዊ አስተያየቶችን ሲሰጥ አልሰማሁትም። ቴዲ አፍሮ ቀርበው ሲያዩት በሚዲያ ከሚታየው በላይ
ልዩ ሞገስ፣ ውበትና ክብርን የተላበሰ ሰው ነው። ጃኬት በቲሸርት በጂንስ ለብሶ ዘውድ የጫነ ካባ የደረበ በትረ መንግስት የጨበጠ ንጉስ ይመስላል። ቴዲ ሐሙስ ከሚወጡት ስራዎቹ ሀገራዊ የሆኑትን ሁለት ከፍቶ አሰምቶኛል። እጅግ በጣም አስደናቂ ናቸው። ለሀገርና ለሕዝብ ያለውን ፍቅር የሚያንጸባርቁ ታሪካዊ ስራዎች ናቸው። የክብር ዶክተር ቴዎድሮስ ካሳሁን ስራውን እንዲሰራ እንፍቀድለት። ቴዲን መጥላት ይቻል ይሆናል፣ በቴዲ መጠላት ግን አይቻልም። ንጹህ በሆነው ልቡ ውስጥ ጥላቻ የለም። ፍቅር ያሸንፋል ሲል በፍቅር ተሞልቶ ነው። ማንንም የመጉዳት አቅም የለውም። ወንድማችንን ያለ ልዩነት እንቀበለው። ሊወደድ፣ ሊደነቅ፣ ሊከበር የሚገባው ልዩ ስጦታችን ነው ሲል ዶክተር ወዳጀነ መሐረነ በግልጽ ቋንቋ ስለ ቴዲ አፍሮ ተናግሯል። ይሄ ሁሉ የድጋፍ ጎርፍ የወረደለት ቴዲ አፍሮ በሌላ ወገን ያሉት ደግሞ ተቃውሟቸውን መግለጻቸውን ቀጥሏል። በተለይም ከመንግስት እንደዚህ አይነት አጀንዳዎች ቦታ የለንም ያለችው ፈዲላ ቢያ ድምጻዊው ቴዲ አፍሮ ሊሰጠው የነበረው ጋዜጣዊ መግለጫ በመንግስት ታገደ የሚልና የሚናፈሰው መረጃ መሰረት የሌለው የበሬ ወለደ ፈጠራ መሆኑን ታብራራለች። ባለፉት ቀናት በልዩ ልዩ ማህበራዊ ትስስር ገጾች ላይ የድምጻዊ ቴዲ አፍሮ አዲስ አልበም መግለጫ በመንግስት ጫና መታገዱን የሚገልጹ መረጃዎች በስፋት ሲሰራጩ ቆይተዋል። ሆኖም ጉዳዩን በተመለከተ ማብራሪያ የሰጡት የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ሚኒስትር ዴታ ፈዲላ ቢያ መረጃው ከእውነት የራቀ መሆኑንና የታገደ መግለጫ አለመኖሩን ተናግራለች። ሚኒስቴር ዴታዋ እንደገለጸችው ኢትዮጵያ ከ50 በላይ ተቃዋሚ ፓርቲዎች በነጻነት የሚንቀሳቀሱባት ሀገር ሆና ያለች ዘፋኝን ቃል በቃል ያለችውን ነው ነግራችሁ። የአንድ ዘፋኝ እንጉርጉሮ የሚታገድበት ምንም አይነት አግባብ የለም። በሆነ መንገድ እገፋለሁ፣ እፈራለሁ፣ ተጽዕኖ የከባድ ነው የሚለውን ለራስ ከአቅም በላይ ግምት በመስጠት ለማሳመን የሚደረግ ፈጠራ ደስ አይልም ስትል በጉዳዩ ላይ ያላትን ትችት ተናግራለች። መንግስት በአሁኑ ወቅት ትኩረቱን ሀገርን ከድህነት ለማላቀቅ አሰባሳቢ ትርክቶችን ለመፍጠርና ኢትዮጵያን በሚገባት ልክ በመገንባት ላይ ማድረጉን የገለጸችው ፈዲላ ቢያ መግለጫ ታገደ የሚለው ወሬ የብልጽግና መንግስት ስም የሚነሳበት አጀንዳ አይደለም ስትል ንግግሯን ጨርሳለች። እንግዲህ ከዚህ እንደምትረዱት እና እንደምንረዳው በዚህኛው በኩል ያሉት ደግሞ አካላት የራሳቸውን አስተያየት እየሰጡ ነው የሚገኙት። ከዛ ጋር በተያያዘ በተለይም በሳምራዊት ፍቅሩ ወይም በራይድ ባለቤት የሚመራውና በሷ ቁጥጥር ውስጥ ያለው ሰዋሰው መልቲሚዲያ ከቴዲ አፍሮ ጋር ያለውን ግንኙነት ሙሉ በሙሉ አቋርጧል። ቴዲ አፍሮ ሙሉን ሰርዞ በራሱ የዩቲዩብ ቻናል እንደሚለቀው ተናግሯል። ይህ ሁሉ የሆነው እንግዲህ ከገንዘብ ይልቅ የህዝብ ፍቅር ይበልጥብኛል በሚል እንደሆነና ሁሉንም ነገር በራሱ ማኔጅ እንደሚያደርግ ለህዝብም በነፃ እንደሚያቀርበው ተነግሯል። እንግዲህ ከዚህ በፊት ስለ ሳምራዊት ፍቅሩ ብዙ ነገሮች ሲወሩ ነበር። በተለይም እንግዲህ ከመንግስት ጋር ባላት ግንኙነት ቴዲ አፍሮን ጨቁነዋለች የሚሉ አስተያየቶች ከተለያዩ አቅጣጫዎች ሲነሱ የነበሩበት ሁኔታ ነበር። እንግዲህ የሳምራዊት ፍቅሩ የትውልድና እድገቷ በአርሲ አካባቢ ነው። ታላቅ ወንድሟ በአሜሪካ የሚኖር ኤልያስ ፍቅሩ ወልደ ማርያም የሚባል እንደሆነ ብዙዎቹ ሲጽፉ ተመልክቻለሁ። የበርካታ አርቲስቶችን ዘፈን በማሳተም የሚታወቀው ናሆም ሪከርድስ ባለቤት እንደሆነ ተነግሯል። እንግዲህ ናሆም ሪከርድስ በርካታ አርቲስቶች ሲያስለቅስ የኖረ ድርጅት ነው ሲል እንግዲህ ዴቭ የተባለ አንድ ጸሐፊ ተናግሯል። ናሆም ሪከርድስ ሳምራዊት ፍቅሩ የወንድሟ ኤልያስ ፍቅሩ ተወካይ በናሆም ሪከርድስ ውስጥም ባለድርሻ ናት ይላሉ። ከሳምራዊት ዝና ጀርባ ግን ሌላ ጉዳይ አለ ሲል ይናገራል። ሳምራዊት ፍቅሩ በማይክሮ ሊንክ ኮሌጅ ስትማር እንደነበረና እዛም ላይ ብዙ የመንግስት ሰዎችን ታገኝ እንደነበረ አሁንም የቴዲ አፍሮ ጉዳይ በሷ በኩል ማኔጅ ቢደረግ ከባድ እንደሚሆን በመግለጿ ነው
ይሄ ነገር ሊቋረጥ የቻለው የሚልን አስተያየት ከተለያዩ ቦታዎች እያገኘን ነው የምንገኘው። ይሁንና በአሁኑ ሰዓት ከሰዋሰው ሪከርድስ ወይም ከሰዋሰው መተግበሪያ ላይ የቴዲ አፍሮ ዘፈኖች እንደማይወጡ ተረጋግጧል። ሊሆን የሚችለው እንግዲህ በራሱ የዩቲዩብ ቻናል፣ ስፖቲፋይ እና ዓለም አቀፍ ማሰራጫዎች ነው የሚሆነው። ከሰዋሰው ጋር የነበረውን የገንዘብ ውልም አቋርጦ መመለሱ ነው የተነገረው። በትላንትናው ዕለት እንደነገርኳችሁ እንግዲህ ይሄን የሚያክል ገንዘብ መልሶ ራሱን ነጻ አድርጎ በራሱ የዩቲዩብ ቻናል ሊለቀቅ በነገው ዕለት እየተጠበቀ ነው የሚገኘው። እንግዲህ በደጋፊዎቹና በተቃዋሚዎቹ መካከል ያለው ሰጣ ገባ ይህንን ነው የሚመስለው። አዳዲስ መረጃዎች የሚወጡ ከሆነ እናጋራችኋለን። ነገ ሚያዝያ 8ኛ ወር ነው የሚለቀቀው በ8 ሰዓት ነው። ዓመተ ምህረቱ ደግሞ 2018 ነው። የያዛቸው ትራኮች ደግሞ 18 ናቸው። የ8 መገጣጠሞች 4 8ቶች በነገው ዕለት ይገጣጠማሉ። ሁሉም ነገር በነገው ዕለት ይፋ ይሆናል። ክቡራትና ክቡራን ተመልካቾች አድማጮቻችን አብራችሁን ስለነበራችሁ እያመሰገንን ቻናላችንን ላይክ፣ ሼር እና ሰብስክራይብ አድርጉ። መልካም ጊዜ ይሁንላችሁ። ቻው ቻው።